አባቱን ትቶ ቤተሰቦቹን ዘመዶቹን በሙሉ ተለይቶ ውጣ አለው። ደግሞ እኮ ጥያቄ ማቅረብ ይችል ነበር። ቆይ ውጣ ያልከኝ አንደኛ ወዴት ነው? ሁለተኛ እሺ ውጣ ያልከኝ አሁን እዚያ በሚሄድበት የሚበላል የሚጠጣል ጠላት ቢነሳብኝ አሁን አንተ ትታደገኛለህ? ብዙ ጥያቄ ማቅረብ ይችል ነበር። የስጋ ጥያቄዎችን ማንሳት ይችል ነበር። ግን ውጣ ሲለው ዝም ብሎ ወጣ። ልክ ሰዋ ሲባል ልጁን ልሰዋ ብሎ እንዳመጣው ውጣ ሲባልም የወጣ ነውና ጽድቅ ሆኖ ተቆጠረለት ነው የሚለው። ይሄ በእምነት ስለሆነለት ነው። ስለዚህ እነኚህ ሰዎች በእምነት የሚታወቁ ስለነበሩ ሳራ መካን ብትሆንም ረጅም ዘመን ግን በፍቅር አብረው ዘለቁ ሳይወልዱ ማለት ነው። ይስሐቅ እኮ የተወለደው አብርሃም አርጅቶ ወደ 100 ሊጠጋ በ99 ዓመቱ እንግዲህ ግዝረት ተፈጽሞለታል። ግዝረት ሲፈጸም ደሙ ፈሷል። 99ኙን ነገደ መላእክት ትቼ በኋላ መጥቼ ደሜን አፍስሼ አድንሃለሁ ሲለው ነው እግዚአብሔር በ99 ዓመቱ ግዝረት የተፈጸመለት። እንግዲህ ከዚያ በኋላ እኮ ነው ይስሐቅ የተወለደው። አስቡት ምን ያህል እንግዲህ ረጅም ጊዜ እንደሆነ ማለት። ሳራ ራሱ ተወልጃለች ስትባል ስቃለች እኮ። እንደውም እንዴት ሊሆን ስላሴ ልደተ ይስሐቅን ሲያበስሩ ቤቷ ተገኝተው እንዴት ሊሆን ይችላል? እኔ አርጅቻለሁ ጌታዬም ሸምግሏል አለች። እኔ ሙቀት ለምላሜ ተለይቶኛል። ከዚህ በኋላ እንደገና ለኔ ዘር ማዘጋጀት እንደገና መውለድ እንደምን ይሆንልኛል ብላ ነበር። ግን እግዚአብሔር ግን አደረገው። ለዚህ መካንነታቸው አለፈና ምን ሆነ ማለት ነው? ይስሐቅን ምን አደረጉ? ወለዱ። ስለዚህ መካንነትን ዘግይቶም ቢሆን በመውለድ ያሸነፉ ባልና ሚስቶች ስለሆኑ ነው። ይሄ እንግዲህ ህብረታቸው አንድነታቸው መገለጫ ነው። መካንነት ከባድ ፈተና ነው። የሚገርመው ነገር ዘመን ተሻግሮ ዛሬም ድረስ ጋብቻ ይፈርስበታል። ምክንያቱ ነው ማለት ነው። ምክንያቱ ነው ጋብቻ ይፈርስበታል። ሰዎች ፊት ለፊት ላይ ይናገሩት ይችላሉ። ነገር ግን አሁን በተለይ ለምን እንደሆነ አላውቅም። መካንነት በነገራችን ላይ ለሴት ብቻ የተሰጠ ነገር አይደለም። ወንድም መካን ሊሆን ይችላል። ነገር ግን ያው የፈረደባት ሴት ዋናት የምትወቀሰው እና እሷ ናት መካን የምትባለው። እና መድኃኒት ብትወስድ ብትቅም ምን ብትል ትመረመር ቢባል ምን ትባል መከራዋን የምታየው ሴቷ ናት። ወንድም እኮ መካን ሊሆን ይችላል እኮ መቼም እግዚአብሔር ባርኮ ሲሰጥ ነው አይደል? ካልሆነ እኮ አይሆንም እኮ። እና ሴቶች ብዙ ነቀፋ ሁሉ አስተናግደው ያውቃሉ በመካንነት ምክንያት ብቻ። እንዲያውም ቅዱሳን የወለዱ ደጋጎችን የወለዱ ዮሐንስን ያስገኙ ኤልሳቤጥና ዘካርያስ ተነቅፈውበታል። ድንግል ማርያምን የወለዱ ሐናና ኢያቄም ተከልክለው ተነቅፈውበታል። መካን በመሆን ብቻ ማለት ነው። መስዋዕተ ኦሪትን ተረፈ መስዋዕት እንዳይመገቡ ተከልክለዋል። መባቸውን አንቀበልም እናንተ መካን የሆናችሁት በኃጢአታችሁ ምክንያት ነው ተብለው መስዋዕት ቢያቀርቡ የሚቀበላቸው አልነበረም። በዚህ ምክንያት ራሱ ተነቅፈዋል። እንዲያውም ሴቶቹ ቀጥታ ሁሉ ውርጅብኝ ወርዶባቸው ያውቃል። ተሰድበው ሁሉ ያውቃሉ። ምንድናት እቺ እንዴት ምድር እንኳን የዘሩባትን ታበቅላለች። እጹተ ማህፀኗ የተዘጋ ይብስታ ጥባት ደረቅጡት እጥተ በረከት የሌላት ምልዕተ መርገምን የተመላች የበቅሎ ዘመድ ቢወልዷት እንጂ ማትወልድ ተብለው ተረግመው ያውቃሉ። እንዴት ተብለው ያውቃሉ። ከምንም በላይ ደግሞ ምንድነው የሚባለው አሁን ሰውን ከሰው እንደመለየት በጣም ከባድ ነገር የለም አይደለ? እናንተ እንግዲህ አሁን ይሄ ተፈጥሮ ህግ ነው። ነገር ግን እናንተ ያልወለዳችሁት ኃጢአተኞች ስለሆናችሁ ነው ብለው ተረፈ መስዋዕት ሁሉ ሲከለክሏቸዋል። አሁን ሐናና ኢያቄም እመቤታችንን ሳይወልዱ ሐና በጎረቤቷ ተሰድባ ታውቃለች። ቤተ እግዚአብሔር እንሂድ አለቻት። ልብስ የለኝም እንጂ መሄዳችንስ ጥሩ ነበረ። እኔ ብዙ 5-6 ልብስ አለኝ አንዱን እሰጥሻለሁ። ያንቺ ልብስ የተሰበሰበው በአስበደነስ ነው፣ የዝሙት ዋጋ ነው። ጌታዬ እግዚአብሔር ንጹህ ልብስ ለብሼ ብለምነው ይሰማኛል እንጂ በዝሙት የተገኘው ለብሼ ብለምነው አይሰማኝም አለቻት። ከቶ ሐናን እግዚአብሔር ልጅ የነሳት በመነደዋ ነው እያልኩ ሳዝንልሽ ኖር ነበር፣ ለካ በዚህ ክፋትሽ ነው ብላ ቅድም ያልኳችሁን ሰደበቻት ማለት ነው። እንዲህ ተነቅፋለች ማለት ነው። አይደል? ኢያቄም ደግሞ መስዋዕት ሲያዘጋጅ ሮቤል የሚባል ወዳጅ ነበር። ምን ያደክማል አሁን ያንተን መስዋዕት የሚቀበልህ ይላል። እንዲህ ካሉ በኋላ እኮ ነው ቤዛዊት ዓለም እንበላት አይደል? ቤዛዊት ዓለም እመቤታችንን ወለዱ ማለት ነው። እንግዲህ ቤዛዊት ዓለም በሉ እስቲ ቤዛዊት ዓለም ድንግል ማርያም በሉ። አዎ እሷን ወለዱ። የዓለም ሁሉ በቃ የዓለም ሁሉ ቤዛ የሆነ ክርስቶስን የምትወልደው እመቤታችንን ወለዱ ማለት ነው። ለዚህ በቁ ማለት ነው። እንግዲህ አሁን ያንን ሁሉ ፈተና ስለዚህ አብርሃምና ሳራ መካንነት የሚባሉን ከባዱን የትዳርን ሳንካ ችግር የተቋቋሙ ስለሆኑ ነው። እንግዲህ አንድነታቸው መገለጫ ነው። ሁለተኛው ደግሞ መቸገር ነው። አሁን መቸስ እንግዲህ አሁን ትዳር መሰረቱ አይደለ? ቤት ባይኖራቸው ቤት ይከራያሉ። እንግዲህ ያው ለዕለት ደግሞ የዕለት ጉርስ መቼም ለቁመተ ስጋም ለምን የሚሆን ደግሞ መተዳደሪያ ደግሞ ያስፈልጋቸዋል። አሁን ባይኖርስ አሁን እስቲ አስቡ ዝም ብላችሁ ምንም ገቢ ገንዘብ ባይኖር አሁን እደው ሁለቱ ብቻቸውን አሁን ምንም ባይኖራቸው እግዚአብሔር እንደዚህ ያደርግም አይደለ?
አሁን እንደዚህ አያደርግም። ለወፎች ጎጆ እንዲሰሩ ጥበብ ወከፈላላት ምክረም ጥበብ እንደው ይሄንን ለአዋፍ ጥበብ የገለጸ እግዚአብሔር ሰውን ጾም አያሳድርም እንጂ አሁን ባይኖርስ አሁን እንግዲህ መቸገር ነው የሚባለው። ኑሮም ደግሞ በመጠን ቢሆንስ ሀብቱ በመጠን ቢሆን እንደ ፍላጎታችን ባይሆን መቼም ከብር ባይ ልቦና ሁሉም ሰው አለው። ባይሆንስ ችግር ቢገጥማቸውስ ዘመን አጸባ ቢሆንስ ቢጎልስ አሁን ቤት ውስጥ አሁን ባይሟላስ ሁሉ አሁን በዚህ ምክንያትም ቢሆን ትዳሩ ምን አይልም ማለት ነው፣ አይፈርስም። ለምን አብርሃምና ሳራ እንዲህ አይነት ችግር ማልፈው ያውቃሉ። ለምሳሌ በዘመናቸው በአንድ ወቅት ረሃብ ሆነ። አብርሃም በዘመኑ ረሃብ ሆነና ወደ ጌራራ ወደ አቤሜሌክ ንጉስ ተሰደደ ይላል መጽሐፍ። ተቸግሮ ይስሐቅም በጊዜው ደርሶታል ይሄ ችግር እና ዘመን አጸባ ሆኖ ደግሞ እንደ ስደት መጥፎ ነገር የለም። አሁን ቁርበት ተክሎ ልጅ አንጠልጥሎ እንዲያው ቅል አንጠልጥሎ ልጅ አዝሎ መሰደድ በጣም በጣም ከባድ ነገር ነው አይደል? ባንድ ወቅት የሞቀ ቤት የነበራቸው ሀብት ንብረት የነበራቸው እንኳን ለራሳቸው ለሰው የሚተርፉ በሀገራችን ብዙዎች ተሰደው ያውቃሉ አይደል እንዴ? እና እንደ ስደት ደግሞ ከባድ ነገር አብርሃምና ሳራ ግን ሲሰደዱ አብረው ተሰደዱ። እንዲያውም እባክሽን በመንገድ አንቺን ብለው ሰዎች እኔን አንቺን ለማግባት እኔን እናጥፋ እንዳይሉ ባሌ ነው ሳይሆን ወንድሜ ነው በያላት። እኔ አደራ ለኔ የምትዩ ውለታ ይሄ ነው አላት። እና ምንሽ ነው ስትባል ወንድሜ ነው ትል ባሏን ማለት ነው ወንድሜ ነው ትላለች። አብሮ መሰደድ አብሮ መቸገር ችግርንም ቢሆን አንድ ላይ ሆኖ መጋፈጥ ቢጎል መጋፈጥ አንቺ ነሽ አላመበባል እኔም ማመጣውን እየደፋሽው ነው እንዴት አይበቃሽም አናስቤዛው እንዴት አይበቃሽም ኧረ ተው ኑሮ ተወዷል እኮ አሁን እኮ ይውል አሁን በዚህ ብር ነው መግዛት የሚቻለው ለማስረዳት ሴቶች መከራቸው ነው ያለው በተለይ የቤትም በቤት ሆኖ ቤት ውስጥ ባለው ስራ የሚራዱ በጣም መከራቸውን የሚያዩ ብዙ ሰዎች አሉ። ስለዚህ አሁን ችግር የማይበግረው ማለት ነው። ይሄ ማለት እንግዲህ አንድ ከሆኑ አሁን አንተ ነሽ አንቺ ነሽ አይበባሉም አንድ ሆነው ይቋቋሙታል ማለት ነው። የመጨረሻው ደግሞ ትዳር አሁን የሚፈተነው ቅድም እንዳልኳችሁ አሁን ባል ሚስቱን ምን ማድረግ አለበት ብያቸዋለሁ ወንዶች። እሺ ባለ ትዳሮች ወንዶች ባል ሚስቱን ምን ማድረግ አለበት? በደንብ ተናገሩ ጮክ ብለው እስቲ። ባል ሚስቱን ምን ያድርግ? መውደድ አለበት። ሴቶች ደግሞ ለባሎቻቸው ምን ማድረግ አለባቸው? መታዘዝ አለባቸው። አሁን ይሄ አልሆን ብሎ በቤት ውስጥ ፍጹም መከባበር ቢጠፋ መደማመጥ ቢጠፋ ራሱ እሱም ሲገባ ወደ ሶፋ እሷም ያጉረመረመችም ቢሆን ወደ ኪችን እዛሱ ቴሌቪዥን ከፍቶ ይመለከታል ወይ ደግሞ ምንድነው ይሄ የሚባለው ሞባይሉ ላይ ቲክቶክ ነው የሚባለው አይደል? ያው ጌምም ይሁን ምን ብቻ ያንን ይጎረጎራል እሱ እና ተነስቶ እንኳን እጁን ለመታጠብ ስለማይፈልግ አሁን እስቲ እጆሃታ መጭ ሊል ይችላል እዚያ ቁጭ ብሎ ማለት ነው። አሁን ይሄ እንግዲህ እጥፍ ድርብ በደል ነው የሚሆነው ማለት እንግዲህ ስራ መስራቱ ማገዙ ቢቀር አሁን ቁጭ ብሎ ደግሞ እንደዚያ ደግሞ መንቀሳቀስም እኮ ጥሩ ነበር አይደል? አሁን ግን መደማመጥ አሁን መከባበር ደግሞ ባይኖር ደግሞ በጣም ደግሞ ከባድ ነገር ነው። አሁን አብርሃምና ሳራ ግን ይከባበሩ እንደነበረ መገለጫው ሳራ አብርሃምን የምትጠራበት ድምጸት ነው። አብርሃምን ምን ብላ ተጠራው ነበር ነው የሚለው መጽሐፍ። ምን ትለው ነበር? እግዚአብሔር ያክብራችሁ ሲበሉ ምን ትለው ነበር? ሴቶች በደንብ ተናገሩ። አብርሃም ማን ነው? ሳራ አብርሃም ምን ብላ ተጠራው ነበር? ጌታዬ። አሁን እንግዲህ ውዴ ዲያቆን አዳሙን ጌታዬ ማለት ትችላለች ማለት ምንም ችግር የለም። በቃ ፈቅዳለታለች ጌታዋ እንዲሆን። እስመ ፈተወ ንጉሥ ስነኪ። ቅድም አሁን ወንዱ ቤተሰቡ እናቱን አባቱን ይተዋል እና ሚስቱን ወይ ተለዋለ በሲቱ ብያችሁ ነበር። ይሄው ለወንድ የተነገረ ብቻ ይመስላል አይደል? ግን ለሴትም እኮ ተነግሯል። ርሲ ህዝበኪ ወቤታውኪ እስመ ፈተወ ንጉሥ ስነኪ። እዚያ መዝሙር 44 ላይ ንጉሥ ውበትሽን ወዷልና ቤትሽን የአባትሽን ቤት እርሺ ይላታል። ንጉሥ ያለው ባሏን ነው። እንዴ ተባለች ደግሞ ሙሽሪት ናት ማለት ነው። ይሄ ለመቤታችን ተቀጽሎ ይነገራል። እንደገና ደግሞ ለሴት ሙሽራዎችም ይነገራል ማለት ነው። እሷንም እንግዲህ ቤትሽን እርሺ ብሏታል። ግን መከባበር ያው አሁን እሷ ጌታዬ አብርሃም ሳራ አብርሃምን ጌታዬ ብላ ነበር የምትጠራው ጌታዬ። አሁን የሚያሳዝነው ነገር ባልና ሚስት ሲጣሉ ለልጆቻቸው ለማሳበቅ ምን ይላሉ? ገና አሁን ገበያ ቆይታ ስትመጣ ሊሆን ይችላል እንደው መቼም የምንሰማው የምናየው የምንመለከተው ነገር ስለሆነ ነው። ምን ትላለች? እናንተ አባታችሁ አልመጣም? አሁን ጌታዬ ወይ ባለቤቴ ምናምን ነገር አይደለም። አባታ አልመጣም? እስቲ ሂጂ ትበላለህ ወይ ብለሽ ጠይቂው ትላችሁ ልጅ ታነ ከልባችሁ ሳቃችሁ እንግዲህ ገጥሟችኋል ማለት ነው። እዛ እናትህ ማለት ይጀምራል ደግሞ እሱማ ልክ ለሙሴ እግዚአብሔር ህዝብህ በደሉኝ እንዳለው ሲያርቃቸው ማለት ነው። አበሱኒ ሙሴ አበሱኒ ህዝብከ ህዝቤ እስራኤልን እኮ በጣም ይወዳቸው ነበር። ህዝቤ ነበር የሚላቸው። ህዝቤ ልቀቅ ነው ያለው ፈርዖንን። ሲበድሉት ግን እግዚአብሔር ምን አለ? ህዝብህ በደሉኝ አለው ሙሴ። እኔን ያደሉኝ አንተ ናቸዋል። እንዲያውም አንተን ተወኝ እንደውም እንዳትማለይ ተወኝ
ላጥፋ እነሱን ላጥፋቸውና በሌላ በብዙ ሕዝብ ላይ ሾማለሁ አለው። ሙሴም የዋህ ቅን ስለነበረ አይ እምትጥስዮም ለሉ ጠስየን መጽሐፍ ከዘጸሐፍከኒ ከሕይወት መጽሐፍ ከልቦና ፋቀኝ እኔን አውጣኝ እንጂ ሕዝቡን አታጥፋቸው አለው። ሙሴ እውነተኛ መሪ ስለሆነ ማለት ነው። ስለዚህ እንደዚህ አለ እና ሲያረግን እግዚአብሔር ምን አለ? ይሄ የቁጣ ምልክት ነው። ሕዝብህ በደሉኝ አላቸው። ሕዝብ የሚላቸው እና እንግዲህ ውዴን አሁን እንደ ስሟ እንግዲህ አሁን ዲያቆን ውዴ ብሎ በደንብ ነው መጥራት ያለበት ማለት ነው አይደል? በዚህ አገላለጽ እንግዲህ እንጂ እናታችሁ የለችም ማለት የለበትም። አሁን ከልጆች በፊት እንግዲህ እሷን ነው የሚያውቀውና ውዴ ማለት አለበት። ደግሞ ሁለት ፊደል ነው አያቅተውም። እንደ እውነት ለመናገር እነዚህ ከብዱታል ብዬም አላስብም። አሁን ስለዚህ አብርሃም ማነው ሳራ አብርሃምን ጌታዬ። ስለዚህ መደማመጥ መከባበር ስለነበረበት የአንድነታቸው ማህተም መገለጫ ይሄ ነበረ ማለት ነው። ስለዚህ እነሱም ደግሞ አንድ ሆነው እንዲኖሩ እግዚአብሔር አምላክ በቸርነቱ ይርዳልን። ስለዚህ እነሆ ምን አይደሉም? ሁለት አይደሉም፣ አንድ ናቸው። ከእንግዲህ ወዲህ አንድ ናቸው እንጂ ሁለት አይደሉም። ያስተማረን የመከረን አምላካችን ይክበር ይመስገን። እንግዲህ ዳግም ትንሣኤ ስለሆነ ዛሬ ክርስቶስ ክብር ምስጋና ይግባውና መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ሙስና መቃብርን አጥፍቶ በታላቅ ኃይልና ስልጣን ወናሁ ኮና በጊድ ልቅልቅ ይላል። እንግዲህ ክርስቶስ በህቱም መቃብር ነው የተነሳው። ነገር ግን ወወረደ መልአከ እግዚአብሔር ሰማይ ወአንኮርኮራ ለይቲ እብን ማፈ መቃብር ከመቃብሩ አይሁድ የገጠሙትን ማህተም ያተሙበትን በጠባቂ በጭፍራ ያስጠበቁትን ደንጊያ ማነው መልአኩ አንከባለለውና ከላዩ ተቀመጠ ይላል። ከዚያ እነዚያ የሚጠብቁት ወኮኑ ከማብድንት ይላል። እንደው ነፍስ ስላልተለያቸው እንደ ሬሳ ሆኑ ይላል። ሊጠብቁ ሄደው እነሱ ራሳቸው መጠበቅ አስፈልጋቸው እንደ ሬሳ ሆኑ ይላል። እዚያ በዚህ መካከል ደግሞ የጌታን ስጋ ሽቱ ለመቀባት በእስራኤል ወግ በእስራኤል ልማድ የወዳጅነት ስራ ለመስራት ሰው ሲሞትባቸው እንግዲህ ራሳቸው መቃብር ከፍተው ሽቱ ያርከፈከ የመጨረሻ ስንብት ያደርጋሉ። ለሚወዱት የሚያደርጉት ነገር ነው። ይሄ እስራኤል ልማድ ነው እና ሽቱን ቀባ ብለው ነው እንግዲህ ከገሊላ ጀምሮ ይከተሉት ከነበሩት ከ36 ቅዱሳት አንስት ሴቶች መካከል የተወሰኑት ወደ ጌታ መቃብር መጡ። እዚያ እነሱን የእግዚአብሔር መልአክ እናንተስ ማን እንደምትሹ አውቃለሁ አለ። የተሰቀለውን ኢየሱስ ክርስቶስን እንደምትሹ አውቃለሁ አለና የመስራች ተነስቷል ይሃሎ ዘየሰ እዚህ ግን የለም ይቀደመክሙ ገሊላ መገለጥን በገሊላ ይጀምራል። ስለዚህ ተንሳ በከመይቤ እንደተናገረ ምን ብሏል? ተነስቷል። እነሳለሁ እንዳለ ተነስቷል። እሞታለሁ እንዳለ የሞተ እነሳለሁ እንዳለ የተነሳ ክርስቶስ ብቻ ነው። ስለዚህ ተነስቷል አላቸው እና ሆራ ወንግራሁ ወፍጡነ ሆራ ወንግራሁ ለአርዳይሁ ፈጥናችሁ ሂዱና ለደቀ መዛሙርቱ ንገሯቸው አላቸው። ይሄን ነገሯቸው። ስለዚህ የትንሣኤ ዕለት የመጀመሪያው ትንሣኤ ክርስቶስ ለደቀ መዛሙርቱም ለቅዱሳት አንስትም በመልአኩ አስረጅነት ተገልጾላቸው ነበረ። ከዚያ ግን ቶማስ ደግሞ በሌለበት ለሁለተኛ ጊዜ በዝግ ቤት እያሉ ወንዘ እጽው ሆህት መጻ ጊዜ ኢየሱስ ይላል። ደጆች ተዘግተው እያለ ኢየሱስ ክርስቶስ መጣና እንዲህ የሚል ቃል ተናገረ። ሰላም ለኩልክሙ ሰላም ለእናንተ ይሁን። ሰላም ለእናንተ ይሁን በሉ። ሰላም ለእናንተ ይሁን አለ ክርስቶስ። ሲገባ ደጁ ዝግ ነው። አላንኳኳም፣ ክፈቱልኝ አላለም፣ ጣሪያ አንሱልኝ አላለም፣ ግድግዳ ማሱልኝ አላለም። በዝግ ቤት ነው። ስለዚህ በሕቱም ድንግልና ተጸንሶ የተወለደው ጌታ እመቤታችን ስትጸንሰው አሁን ምንድነው የሚለው መጽሐፍ? ኢማሰነ ድንግልናው አልተለወጠም። በመውለድ ድንግልናዋ በእናትነት አልተለወጠም። እሱ ልክ ሰው ሲሆን አምላክነቱ በሰውነቱ እንዳልተለወጠ ሁሉ ይሄ ማኅተመ ድንግልና ጠብቋል ክርስቶስ። እንደው በጣም ጎዶሎ ምሳሌ እንደው በጣም ሰው ቢረዳው ብለው እንደው እንደ ንብ ያለ ጽንስ ብለውታል። እንደውም እና አባ ሕርያቆስ በዚህ በቅዳሴ ማርያሙ ለምን ንብ ሲጸነስ ባወራው ድምጽ ነው የሚጸነሰው። ጌታም በብስራተ ገብርኤል በቅዱስ ገብርኤል ብስራት ከመቤታችን እንበለ ዘርአ ብእሲ ዘር ምክንያት ሳትሻ ክርስቶስን ወልደዋል እና በሕቱም ድንግልና ተጸንሶ በሕቱም ድንግልና የተወለደው ጌታ በሕቱም መቃብር ተነስቷል። በሕቱም መቃብር የተነሳው ክርስቶስ ደግሞ በዝግ ቤት ለደቀ መዛሙርቱ ሰላም ብሎ እንግዲህ ይሄንን ሰላም ሰብኮላቸዋል። ትንሣኤውን አረጋግጦላቸዋል። ቶማስ እንዲዳስሰው አድርጓል። ስለዚህ እንደ ቶማስ ደግሞ ስላመነ ደግሞ ስላረጋገጠ ዳግም ትንሣኤ የተባለ እንጂ ክርስቶስ የተነሳው አንድ ቀን ነው። በጉባኤም ለደቀ መዛሙርቱ የተገለጸላቸው 3 ጊዜ ነው። ነገር ግን ለአንዱም ለሁለቱም ደቀ መዝሙራት ሳይገለጽላቸው አይውልም ነበርና ዳግም ትንሣኤ ደግሞ የምንለው በዚህ ምክንያት ነው። በዓሉን የፍቅር የበረከት ያድርግልን። ወስብሐት ለእግዚአብሔር።